ወላሂ የባባ ነው። የሀበሻን ወንዶች የምወደው በምክንያት ነው። አቤት ስደት ደጉ ስንቱን አሳየነ። እናንተ ብትሆኑ እዚህ ቤት ትሰራላችሁ ወይ? ነብር ነው አቡ ሸማኔ ነው ምንድን ነው የሚባለው? ይሄ አለበት። እኔ አልሰራም። ይቅርታ እዚህ አለበት። እንዴት አለመዱት? ስንት ጀግኖች ባሉበት አንዳንዶች ደግሞ የሰውን አይብ የሰውን ነውር ማውጣት እርፍና ወይም ደግሞ እውቀት የሚመስላቸው አሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ ብቅ ብያለሁ። እንዴት ናችሁ? ሰላም እንደምትሆኑ ተስፋ አድርጋለሁ። ሁላችሁም ኢድ ሙባረክ፣ እንኳን አደረሳችሁ ለኢድ አል አድሃ አረፋ በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የፍቅር ይሁንላችሁ ላለሁ። እንግዲህ ውድ ቤተሰቦቼ ዛሬ መግቢያ ላይ እንዳሳየኋችሁ ይሄን የመጀመሪያ ቪዲዮዬ የመጣሁበት ዋነኛው ምክንያት ይሄ የምትመለከቱት ቪዲዮ ነው። አንዲት እህት የአሰሪዋን ልብስ በዚህ መልኩ ቀርጻ ቪዲዮ ቲክቶክ ላይ ለቀዋለች ማለት ነው። ስንት የሚሰሩ ልጆች አንገታቸውን ደፍተው የሚሰሩ ይሄኛው ቪዲዮ ደግሞ ለመለወጥ ለማግኘት ብላ ይሄ አውሬ ባለበት ቤት የምትሰራ እህት አለች። የመጀመሪያዋ ያሰሪዋን ነውር ነው ሚዲያ ላይ ያወጣች ያለችው። በጣም ብዙ ሰው አይቶታል ቲክቶክ ላይ። ለላይክ ለፎሎ ብላችሁ ራሳችሁን የምታጡ አላችሁ። ጥንቃቄ አድርጉ። አያዩንም፣ የት ያገኙናል፣ ምን ያደርጉናል ብላችሁ ሊሆን ይችላል። ባለማወቅም ነው ብዬ አላስብም። መቼም የሰው ነውር ሚዲያ ላይ ማውጣት እነሱ በክብራቸው አይደራደሩ እና እንደዚህ አይነትን ቀርጻችሁ ስታወጡ ምን ይፈጠራል ቢያዩት ምን ይፈጠራል ብላችሁ አታስቡም ወይ? አንዳንድ ሰዎች ማለት ነው። እንደዚህ አይነትን ነውር ቀርጾ ማውጣት የእናንተ ቢሆን ምን ይሰማችኋል? ማለቴ ይህን ቪዲዮ ቀርጽሽ ያወጣሽው እህት ወላሂ የባባ ነው። የአበሻ ወንዶችን የምወደው በምክንያት ነው እንግዲህ እና በሰው ቤት ተቀምጠን በቤታቸው እንደልባቸው እንዳይሆኑ ማድረግ ነው ብዬ ነው የማስበው። በቃ የሰውን ኖር ማውጣት ጥሩ አይደለም። የሰውን ኖር የሸፈነ ሰው አላህ ነውሩን ይሸፍንለታል። ስለዚህ እንደዚህ አይነት ነገር አውጥታችሁ ሚዲያ ላይ ስትለቁ ወስናችሁ ነው በራሳችሁ ላይ ቢያዩት ምን ይፈጠራል የሚለውን። ስለዚህ ለምንድን ነው በዚህ ልክ የምትዳፈሩት? ብዙ መከታተያ መንገዶች አሉ። ላይን የማይታዩ ትንንሽ ካሜራዎች አሉ። በብዙ መንገድ መቆጣጠር ይችላሉ። ሸር ይደራረጋሉ። ወላሂ ነው የምላችሁ። በጣም መከታተል ይችላሉ። አሁን ላይ የማያዩት ነገር የለም። ቲክቶክ አይጠቀሙም፣ ፌስቡክ አይጠቀሙም ብላችሁ እንደዚህ አይነት መሸዋዳ አትሸወዱ። ስራችሁን ስሩ። በሰላም ወጥቶ በሰላም መግባትን የሚፈልግ ሰው እንደዚህ አይነት መዳፈር አለበት ብዬ አላስብም። እኔ አንዳንድ ሰዎች በጣም ነው የሚገርሙኝ። በጣም ከዚህ ቀደም ምግብ በሆዷ ውስጥ ፓንቷ ውስጥ ጸጉሯ ውስጥ ምናምን ስትሸፍን ስትወሻሸቅ ተገኝታ ወደ ሀገር የተሸኘቻለች። አሁን ደግሞ ይቺኛ በዚህ ልክ የሰውን ነውር ሚዲያ ላይ አውጥቶ ለፎሎ ለላይክ ነው። ሌላ ምንም ጥቅም የለውም። መቼም ይሄ ሰው ነን፣ በቃ የማይቆሽሽበታል እንዴ? ስለ ኖራችን ስላልወጣ ነው። የሰውን ኖር በዚህ ልክ ማውጣት የምትዳፈሩ እህቶቼ ጥንቃቄ አድርጉ። በብዙ መንገድ ይከታተላሉ። ይሄን ነገር ሚዲያ ላይ እንደዚህ ሚዲያ ላይ አውጥተሽ አስጥተሽው ቢያየው ምን ይፈጠራል የሚል እንዴት አላሰብሽም ነው? አማርኛ ጽፋችሁ ላይ አማርኛ ጽፈሽ ስላስቀመጥሽ ቋንቋ ያቁም አማርኛ ያቁም እንዳትሸወዱ። የትኛውንም ቋንቋ በሰከንድ ቁጭ የሚያደርጉበት እንደውም በብዛት ይሄ አዲስ የመጣ ኤአይ ማስተርጎሚያ ጀመና የሚባል አፕሊኬሽን በብዛት እንደውም አረቦች ሲያስተዋውቁት ያለው የሚገርማችሁ ነገር ማለት ነው። በብዛት እዛ ላይ ቁጭ ቢያደርገው ፎቶ ስክሪንሾት አስቶ ቁጭ ቢያደርገው ምን እንደሚል በስነ ስርዓት
ይተረጉምለታል። ስለዚህ ቋንቋ ያቁም ብላችሁ በአማርኛ ስለተጻፈ አማርኛ አይችሉም ብላችሁ አያውትም ብላችሁ በእንደዚህ አይነት ነገር አትዳፈሩ። በክብራቸው አይደራደሩም። ይሄን ነገር ቢያዩት በህይወታቸው ወስኑ። የምሬን ነው የምላችሁ። እና የሚሰሩ እህቶችን ልክ እንደዚህ ይህ አውሬ ያለበት ቤት ውስጥ የምትሰራ እህት አሁን ከዛች ጋር ስናነጻጽር ምን ያክል ነው ልዩነቱ? ስንት አንገቱን ደፍቶ ለመለወጥ የሚሰራ አለ። ስለዚህ ስም አታጥፉ። የሰው ኖር አይጠብቁም፣ ሚስጥር አይጠብቁም፣ ነውረኞች ናቸው እንድንባል አታድርጉ። አንዳንድ እህቶች ማለት ነው። እና ጥንቃቄ አድርጉ። ለራሳችሁ ነው ቢያዩት ለህይወትሽ ራሱ አሳሳቢ ነው። ይሄን ያወጣሽ በጣም ብዙ ሰው ነው ያየው። ቪዲዮውን ብታው በጣም ብዙ ሰው ማለት ነው። ሌላም አለ እንደዚሁ እየደጋገመች የፖስተተችው እና ሼር አድርጉላቸው። እንደዚህ አይነት ነውር የሚያወጡ ነው አዲስ የመጡት ይሆኑ አላቅም፣ በቃ አላቅም። በእንደዚህ አይነት መንገድ በክብራቸው አይደራደሩም። አረቦች በህይወታቸው አትቀልዱ፣ ስነ ስርዓት ይዛችሁ ስሩ ነው ማለት የምፈልገው። ውድ ቤተሰቦቼ እንደዚህ አይነት መረጃዎችን ሼር እያደረጋችሁ ወይም ደግሞ ግንዛቤ እንዲወስዱ እኔ እንጃ ብቻ አላቅም። እኔ በዚህ ልክ የሚዳፈር ሰው ወላሂ ግንዛቤ እንዲወስዱ አድርጉ። የምሬን እምላችሁ በዚህ ልክ አትዳፈሩ። በቃ ስራችሁን ስሩ። በሰላም ወጥቶ በሰላም መግባትን አትፈልጉም? በሰላም ወጥቶ በሰላም ወደ ሀገር መመለስን አትፈልጉም ልበል? እንደዚህ አይነት ነገር አታድርጉ። ምግብ ራሱ እንደዚህ ምግብ እየተገላመጡ መዳም ወጣችልኝ ምናምን እንደዚህ አይነት ጽሁፍ ራሱ እየጻፋችሁ ፖስት የምታረጉ ሰዎች ጥንቃቄ አድርጉ። ምንም ነገር የሚደበቅበት ጊዜ ላይ አይደለም ያለ ነው። የትኛውንም ቋንቋ እንዳልኳቸው በሰከንድ ማስተርጎም ይችላሉ ከፈለጉ። ስለዚህ ተጠንቀቁ ነው ማለት የምፈልገው። መቼም ሼር ስንደራረግ ሀሳባችንን ምናልባት አንድ ሰው ሁለት ሰው ቢያየው ይጠቀምበታል ብዬ ከማሰብ አንጻር ነው። እና በጣም ደግሞ ያስጠላል። በጣም ነው የሚያስጠላው ወላሂ። በጣም እንደዚህ አይነት ቪዲዮን ፖስት አድርጎ ኧረ በጣም ነው ሸም ነው። እና ውድ ቤተሰቦቼ ሙቀቱም እንደምትመለከቱት አይሏል። በጣም እያላባይ ነው ውጭ ላይ ስለሆንኩኝ ድምፅ እንዳይገባብኝ ብዬ ይህን ይመስላል የዛሬው ሀሳቤ። በሌላ ቪዲዮ እንገናኛለን። ቪዲዮን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት። ቤተሰብ መሆን ደግሞ እንዳትረሱ። በጣም ነው መወዳችሁ። በያላችሁበት ፈጣሪ ጠብቃችሁ። አላህ ታማኞችና የሰውን ሚስጥር ጠባቂዎች ታማኞች ያድርገን እላለሁኝ። መልካም ቆይታ